ስታልፍ የመታ ድንጋይ ስትመለስ ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ ይባል የለ። ትናንትና የተፈጠረውን ነገር እያሰብኩኝ እና እያወቅኩኝ ዛሬም ይሄንን ነገር ብደግመው ከጥፋቴ ልማርም አልችልም ማለት ነው። ምክንያቱም ትናንትና ይሄንን ነገር አድርጎታል። ከዚህ በፊት ይሄንን ነገር አድርጎት ስለማቅ በቃ ካንቺ ጋራ ምናምን ሆናለሁ ይሄን ነገር ግን በሚስጥር እንያዘውና ነገሮችን እናስተካክል ምናምን ብሎኝ አዲስ ነገር የሆነ ደስ በሚል ነገር ለምን አትመጪም? ጭቅጭቅ በጣም ሰልችቶናል፣ እኛም ሰልችቶናል፣ ቤተሰብም የሚያይሽ ቤተሰብ በጣም ሰልችቶታል። በጣም ጠንካራ ሴት እንደሆንሽ አውቃለሁ፣ በብዙ ፈተና እንዳለፍሽ አውቃለሁ፣ ዛሬ ላይ መቆምሽ ጥንካሬሽ እንደሆነ አውቃለሁ። ግን ለምንድን ነው በአዲስ ነገር የማትመጪልን? ይሄንን ሁለቱ ጥያቄ እንድትመልሽልን እንፈልጋለሁ። እና ለምንድን ነው በቃ ይሄንን አደረገ ብለሽ ለምን እሱ ጋር ትሄጃለሽ? አንቺ ቆፍጠን ብለሽ እንዳውም አሁን እኮ አብረሽና አንቺ የልብ እንዲሰማው እያደረግሽው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ባላችሁበት ቦታ ጤናና ሰላም ብዝት ይበልልኝ። ያው ዛሬ እንግዲያው ተመልሼ መጥቻለሁኝ። ዛሬ ተመልሼ የመጣሁበት ጉዳይ ሩታና አንዳንድ ነገር ላወራት አንዳንዴ ስለ ህይወትም እና ደግሞ አሁን ላይ እየተፈጠረ ያለውንም በቃ ተረጋግታ ህይወቷን እንድትኖር በአዲስ ነገር እንድትመጣ በቃ አሁን ይሄ ጭቅጭቅ ይብቃ። ከአብርሽ ጋራም ሆነ ከሄርሜላ ጋራ ከተለያየ ሰው ጋራ በጣም ጭቅጭቅ እየበዛባት ነው። ጭቅጭቅ ከመብዛቱ ባለፈ ለሷ ለአይምሮዋ በራሱ ጥሩ አይደለም። እንደዚህ አይነት ነገሮች ሲበዙ፣ ጭቅጭቅ ሲበዛ ቤተሰብ የሆነ ለመኖር በራሱ ኑሮን በራሱ ያወዛግባልና ተረጋግታ ኑሯን እንድትኖር እና ደግሞ ቢያንስ እንኳን ከሉሌ ጋር በቃ በአዲስ ነገር እንድትመጣ ከተለያዩ ጓደኞች አሏት ብዙ እና ተረጋግታ ኑሯን ኖሯ ከሉሌ ጋር በአዲስ ነገር እንድትመጣ እንፈልጋለን። ብዙ ቤተሰቦች ራሱ እኔ ጋር ቴክስት ያደርጋሉ። ለምንድን ነው ቢያንስ የራሷን ኑሮ ማትኖረው? በቃ የነሱ ነገር ለምን አታቆምም? በቃ ይቅር ብላ ለምንድን ነው ማትተወው? እና እያሉም ስለሆነ የቤተሰብም ጥያቄም ነው የኔም ጥያቄ ነው። ትናንትና አሁን ቴክስት አየው ብላ ቴክስት አብርሽ ላከልኝ ብላ ድጋሚ እነሱ ጋር መታ ጭቅጭቅ መፍጠሩ ተገቢ አይደለም። ብዙ ሰዎች በእርግጥ ስለማያምኗት ነው ተንኮለኛ ነሽ አንቺ የሆነ ነገር ነሽ ብሎ በጣም ብዙ ሰው ያስጨንቃታል። ሩታ ግን እንደዚህ አይነት ሰው አይደለችም። በዚህኛው ዙር እኔና እሷ ብዙ አውርተናል። በቃ በዚህኛው ዙር ግን እንደዚህ አይነት ነገር ውስጥ ኮተት ውስጥ እንደዚህ አይነት መጥፎ ነገር ውስጥ እጇ የለም። በቀደም ልጇ ከጠፋ ጀምሮ እኔ እየተከራከርኩላት ነው ያለው። እየተከራከርኩላት ያለውበት ምክንያት ምንድነው? እኔና እሷ ብዙ አውርተናል። በቃ እንደዚህ አይነት ነገር አያስፈልግም፣ በእንደዚህ አይነት መንገድ እንዳትሄጂ ብዬ እኔና እሷ ተነጋግረን ጨርሰን እና በአሁኑ ሰዓት ምንም የምታደርገው ነገር ሰላማዊና ጥሩ ነገር ነው። ግን ትላንትና ቴክስት ተላከልኝ ብላ አብርሽንም ሆነ ሄርሜላንም ዳኒንም ማግኘቷ በቃ ተገቢ አይደለም። ለሷ አሁን እነዚህ ሰዎች ምንም አያረጉላትም። በቃ አብርሽ ፈቅዶ አብርሽ ወንድሜ የገዛ ወንድሜ ነው አይደል? ፈቅዶና ደስተኛ ሆኖ ከሷ ጋር ተስማምቶ ታርቆ ቢኖር ደስ ባለኝ። ግን ተስማምቶ እየኖረ አይደለም። በቃ ከሷ ጋር መታረቅን ያልፈልግም። ትናንት ምን በቃ በጣም የሆነ የተፈለገኝ መስል በጣም በቃ ያለኔ ወንድ የለም አይነት ነገር ስሜት ውስጥ እየገባ ነው ያለው አብርሽ። ምክንያቱም እኔ እንደዛ አይነት ወንድም እኔ የለኝም። ትላንትና እንደዛ አልነበረም። ዛሬ ላይ ለምን እንደዚህ አይነት ሰው እንደሆነ ባይገባኝም ግን ያለኔ ወንድ የለም። በጣም ፈለግሽኝ፣ በጣም የሆነ ትላንት ቤተሰብ እያያችሁ ነበረ። በጣም ምን ነው ፈልገ በጣም እንትን አልሽኝ ምናምን የሆነ ራሱን በጣም ተፈላጊነት እያደረገ ስለሆነ ይሄ ነገር ደግሞ መሆን የለበትም። ሩታ ብቁ ሴት ናት። ሩታ በራሷ የፈለገችውን ነገር ማድረግ የምትችል ማንኛውም ከሌላ ወንድ ጋርም ልሁን ብትል መቼም ምንም ሩታ እስካሁን ባለው ትመረጣለች እንጂ አትመርጥም። ገብቷቸዋል ቤተሰብ። ግን እኔ አሁን እንደዛ አይነት ነገር ውስጥ የማይሆን ነገር ውስጥ ከመግባት በቃ እኔ ዛሬ ሩታን ቀጥሬያታለሁኝና ይሄንን ነገር ልነግራት በቃ ኑሯን እንድትኖር ከሉሌ ጋር በአዲስ ነገር እንድትመጣ በቃ ፈታ ብላ ከሉሌ ልጇን እያሳደገች ደስተኛ ህይወት እንድትኖር ነው የምፈልገው እኔ። ምክንያቱም ሩታ እንግዲያው ብዙ ስቃይ አይታለች፣ ብዙ ነገር ውስጥ ገብታለች፣ ብዙ ችግር አይታለች። ሉሌ ከተወለደ ከእርግዝና ጀምሮ ብዙ ነገር ቤተሰብ ብዙ ነገር እያለች ነው ያለችው። ሴት ልጅ ናት እና በቃ ምንም አይነት ነገር እሷ ላይ በአሁኑ ሰዓት እንዲደርስ ስለማልፈልግ በቃ የራሷን ዘና ብላ ጸጥ ብላ ህይወቷን እንድትኖር ስለምፈልግ ዛሬ በቃ ሩቲ በአዲስ ነገር ነው የለን በቃ በአዲስ ነገር የሆነ እስኪ ስላንቺ አሁን ከጭቅጭቅ ወጥተን ሰላማዊ ነገር የምናወራበት በቃ እንዴት ነው እናትና ልጅ አያምሩም ወይ እስክንል ድረስ የሚያደርሰን ነገር እንደዛ ነገር ለምን አትፈጥሪልንም? እና በእንደዚህ አይነት መንገድ ለምን አትመጪም ብዬ ዛሬ እኔ ታላቅ ወንድሜን ልነግራት ነውና ሩታም እንግዲህ ያው እያየዋት ነው እየመጣች ነው ያለችውና
ያው ቤተሰብ ከሷ ጋር ያለውን ነገር ለእናንተም ግልጽ ይሆናል ብዬ ያው የተሰማትም ነገር እስከዛሬም ያለውን ነገር እየተሰማትም ያለውን ነገር ሁሉ ለእናንተም ትነግራችኋለች ብዬ አስባለሁ። ቤተሰብ ያው አንዳንድ ጊዜ ህይወት ላይ ብዙ ፈተና አለ፣ ብዙ ውጣ ውረድ አለ። አንዳንዴ ደግሞ ሴት ሆኖ መቋቋም በጣም ይከብዳል፣ በጣም አስቸጋሪ ነው እና ግን እሷ ችላ ይሄንን ነገር በማለፏ እጅግ በጣም ጠንካራ ሴት መሆኗን ነው ይሄንን ነገር እንትን የሚለው። ወንድም የገብቶት ቢሆን እሷን አግኝቶ ቢሆን እድለኛ ነበረ። ግን ያው በራሱ ጥፋት እንግዲህ ብዙ ጥፋት እያጠፋ ነው። ሩቴ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም? ሄሎ ደህና ነኝ ይመስገን። ጤና ሁሉ መልካም? ሎሌ ደህና ነው? ደህና። እንዴት ነሽ አንቺ? እኔም ደህና ነኝ። ስራ አሪፍ ነው? ስራ ቆንጆ ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ትንሽ ከተገናኘን ቆየት ብለን ነበርና ያው ብዙ ነገር በውስጥ እያወራን ነበረ። አንዳንዴ ደግሞ ቤተሰቦችም ይጨነቃሉ፣ ቤተሰብ መልስ ይፈልጋልና እኛ ያው ከውስጥ ባለፈ ሚዲያ ላይ ብዙ የሚከታተሉን ቤተሰቦች ስላሉ ለነሱ አንዳንድ መልስ ለመስጠት እና ደግሞ አንዳንድ አካሄዶች ደግሞ የሆነ ቤተሰብ ራሱ ለምን በእንደዚህ አይነት መንገድ ብትሄድ አይሻልም፣ በእንደዚህ አይነት መንገድ ብትሄድ አይሻልም ብለው ይናገራሉና ብዙ አስተያየትም ይጽፉልኛል። አንቺ ጋር እንደሚጽፉ አውቃለሁኝና አሁን ዛሬ ያው የፈለኩሽ ዛሬ ደግሞ እንድንገናኝ ያደረኩበት ምክንያት ምንድነው? ትናንትና ቴክስት ተጻፈልኝ ብለሽ አብርሃም ቴክስት ጻፈ። አብርሃም ቴክስቱን ሊጽፈውም ላይ ይችላል ላይጽፈውም ይችላል። ትናንትና ያው በጣም እየተከራከረ ነበር ነው ያደረኩት እያለ ገባሽ? እና ለምንድነው በቃ ይሄንን አደረገ ብለሽ ለምን እሱ ጋር ትሄጃለሽ? አንቺ ቆፍጠን ብለሽ እንዳውም አሁን እኮ አብረሽና አንቺ የልቤ ልብ እንዲሰማው እያደረግሽው ለቤተሰብ እያልኳቸው ነበር። የልቤ ልብ እንዲሰማው እያደረግሽው ነው። እኔ ተፈላጊ ነኝ እንዲል እያደረግሽ ነው። በቃ እኔ ብቻ ነኝማ እኔ ነኝ ወንድ አይነት ነገር እሳቢ ውስጥ ምክንያቱም አንቺም ሲጠራሽ ትሄጂለታለሽ፣ ሄርሜላ ስትጠራው ትሄድለታለሽ፣ ፍቅር ስትጠራው እና ይሄ ልጅ እንዴት አድርጎ በምን አይነት ህይወት ይማራል? ተረዳሽኛ? በምን አይነት መንገድ ይማራል? ስለዚህ ይሄንን ነገር ለምን አደረግሽ ሩቲ? እኔና አንቺ ብዙ አውርተን ነበር። በእንደዚህ አይነት መንገድ እንዳትሄጂ ብዬ ነግሬሽ ነበረ። ግን ትላንትና ማው እንደዛ ማድረግሽ ማታ ስልክ ልደውልልሽ ነበረ። እንዳውም ለምን በቃ በአካል ባገኛት ይሻላል ብዬ ነው ዛሬ ስመጣ የደወልኩልሽና ለምንድን ነው ይሄንን ያደረግሽው? ይሄንን ነገር ቤተሰብም ጥያቄ ስላላቸው ለነሱም አንድ መልስ እንድትሰጪ፣ ሁለተኛ ደግሞ በአዲስ ነገር ለምን አትመጪልንም ሩቲ? በቃ ከሉሌ ጋር ሆናችሁ በአዲስ ነገር ደስ በሚል ነገር ብዙ ጓደኞች እንዳሉሽ አውቃለሁ እና ከነሱ ጋር ሆነሽ አዲስ ነገር የሆነ ደስ በሚል ነገር ለምን አትመጪም? ጭቅጭቅ በጣም ሰልችቶናል፣ እኛም ሰልችቶናል፣ ቤተሰብም የሚያይሽ ቤተሰብ በጣም ሰልችቶታል። በጣም ጠንካራ ሴት እንደሆንሽ አውቃለሁ፣ በብዙ ፈተና እንዳለፍሽ አውቃለሁ፣ ዛሬ ላይ መቆምሽ ጥንካሬሽ እንደሆነ አውቃለሁ። ግን ለምንድን ነው በአዲስ ነገር የማትመጪልን? ይሄንን ሁለቱ ጥያቄ እንድትመልሽልን እንፈልጋለሁ። ጥያቄ እኔ ያለሁበትንና ወደ እንደዚህ አይነት ሁኔታ ውስጥ እየከተቱኝ ያሉትን ጉዳዮች በሙሉ ላስረዳችሁ፣ ችግር የለውም፣ ዝግጁ ነኝ። ምን መሰለክ ዴቭ፣ ትናንትና የተፈጠረውን ነገር ማንም ሰው ሊያምነኝ እንደማይችል ስለገባኝ ነው ይሄንን ነገር ለማሳየት የተገደድኩት። ማለት ከዚህ በፊት ባላጠፋሁት ነገር ወይም ደግሞ አብርሃም በራሱ ፍላጎት በራሱ ሐሳብና እቅድ በሆነው ነገር የኔ ስም ተጠቋል፣ የኔ ስም ተነስቷል ምናምን። አሁንም ይሄንን ነገር ነው እየደገመው ያለው። ልክ ባለፈው ያደረገውን ነገር እንዴት ነው ስታልፍ የመታ ድንጋይ ስትመለስ ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ ይባል የለ። ትናንትና የተፈጠረውን ነገር እያሰብኩኝ እና እያወቅኩኝ ዛሬም ይሄንን ነገር ብደግመው ከጥፋቴ ልማርም አልችልም ማለት ነው። ምክንያቱም ትናንትና ይሄንን ነገር አድርጎታል። ከዚህ በፊት ይሄንን ነገር አድርጎት ስለማቅ በቃ ካንቺ ጋራ ምናምን ሆናለሁ፣ ይሄንን ነገር ግን በሚስጥር እንያዘውና ነገሮችን እናስተካክል ምናምን ብሎኝ ኦኬ በጣም ጥሩ ሰው ነው ብዬ ኦኬ ተስተካክሎ ነው ብዬ ራሴን ነገር ለማስተካከል ደፋ ቀና ስል ለሱ ፊት ለፊት ስጋፈጥ መልሶ ከጀርባዬ ሌላ ነገር በማድረግ እኔን እዛ ጋር እንደ ጥፋተኝነት እንድታይና እንደ መጥፎ ሰው እንድታይ ፊት ለፊት አገረጣኝ። ወጥቷል። ዛሬም ይሄንን ነገር ሊደግሞ እንደሆነ ስለገባኝ ነው ወዲያውኑ እርምጃ መውሰድ እንዳለብኝና የሱ ሐሳብ እንደሆነ ማንም ሰው ማወቅ እንዳለበት ለማሳየት ነው ትናንትና እንደዛ ያደረኩት። ገብቷል። አሁንም ቢሆን እዚች ጋር ራሱ እየፈጥሮ እያደረገ ባለው ነገር ከፍቅር ጋር እየፈጠረ ባለው ነገር እኔ አስቤበት አይደለም። የሁለቱ ሴራ ነው የሶስቱ ሴራ ነው ያራ ምናምን እያለ ነው ያለው። ገብቷል አይደለ? እሱ ፈልጎ በተጨማለቀ እሱ ፈልጎ ስነ ስርዓቱን ባጎደለ ቁጥር የኔ ስም የሚነሳበት ምክንያት ምንድነው? ሲቀጥል ደግሞ እኔ እሱ ህይወት ውስጥም ልደርስ አልፈልግምም አልችልምም ብዬ ልጄን ታስታውሳለህ፣ በልጄ ግርግር ሰሞኑን ተነስቶ ነበረ። ከዛ በኋላ እኔ እሱ ህይወት ውስጥ ዝር ብዬ አላቅም ደርሼበት አላቅም። ግን ደግሞ እሱ ነው ምክንያቶችን እየፈለገ የኔ ስም እንዲነሳ የሚያደርገው። ገብቷል። ሲቀጥልም ደግሞ አንዳንድ ሰዎች ያላመኑት ነገር ቢኖር አብርሃም አይደለም ያንን ቴክስት እያደረገልሽ ያለው ብለዋል።
ማለት ፍቅር ናት ምናምን የሚባልም ወሬ አለ። ይሄ ብዙ አይቻልም። ከፍቅር ጋር ያኔ ሩም ውስጥ ተጨቃጭቀው ከሆነ የተለያዩት ወይም ከሷ ጋር እየተገናኙ ካልሆነ አይደለም ብሎ ካሰበ ያንን ቴክስት ማን ሊልከው ይችላል? ስልኩን አንደኛ እሷ ጋር ነው ስልኩ ራሴ ጋር ነኝ ካለ ማን ሊልክለት ይችላል? ማንን ነው የሚሸውደው? ሁሉም ሰው የሆነ አንድ ሰው እንደሚያታልለው ሁሉም ሰው ማታለል እንችል ይመስላል። ሁሉም ኪል ይመስላል። ሲጀመር ዳኒም አንድ ጥያቄ በጣም በደንብ አልሰማችሁትም እንጂ ጥያቄ እየጠየቀው ነበር። ትክክለኛ መልስ አልሰጠውም እንጂ ቴሌግራም ሃክ ሊደረግ ይችላል። ኖርማል ቴክስት ግን እንዴት ማድረግ ይቻላል? አሁን እኛ ኖርማል ሲምን ሃክ ማድረግ አንችልም። ሲጀመር ማንኛውም ሲም ሃክ ማድረግ አይችልም። ይሄ ነገር ለምን ተፈጠረ ብሎ ጥያቄ እየጠየቀው በስነ ስርዓት መልስ አልመለሰለትም። እንዴት ይመልስለታል? ሊመልስለትም አይችልም። ሲጀመር ይሄ ፊት ለፊት ታፋጥጠው በነገር ላይ ሊያዳምጥ ራሱ አይፈልግም። በጣም ይጮሃል ምናምን ነገሮችን ሆን ብሎ አንድ ሰው ላይ ለማላከክ የሚያደርገው ሩጫ ነው። እና ደግሞ ምንድነው እያለ ያለው አላቅም። ሁሌ የሆነ ነገር ሲታይበት፣ ሁሌ የሆነ ነገር ጥፋት ሲገኝበት ራሴን አላቅም፣ ራሴን ስቼ ነበር፣ ምን እንዳስነኩኝ አላቅም እትትት ማለት ይወዳል። በነገር ላይ የሆነ ፕሮግራም ላይ ተገናኝተን ነበረ ከፍቅር ጋራ። ከዛ በኋላ ምን እንደተፈጠረ አላቅም ምናምን። እሺ አያቅም። መኪና ውስጥ ሲሳሳም የነበረውን አያቅም። የኔ ሴራ ነው ሊሆን የሚችለው። ሂድና ተሳሳም ብለዋለች ሩታ። ምንድነው እያለ ያለው? ማንን ነው የሚያታልለው? ማንን ነው የሚፎግረው? ገብቷል አይደል? ትናንትናም ቢሆን መጥቼ ይሄንን ነገር ለማሳየት የተገደድኩት ያወራውን ነገር በቃ በአሁንም ዝም ብዬ ባልፍና ችላ ብል ነገ ላይ የሆነ መዘዝ ይዞብኝ እንደሚመጣ ስለማቅ ነው ወዲያውኑ ይሄንን ነገር የወሰንኩት ለማሳየት የወሰንኩት። ምክንያቱም እዛ ጋር በባለፈውም ዳኒ እየተከራከረኝ ነበረ። አንደኛ እሱ ነው፣ ሁለተኛ ደግሞ እናንተ ናችሁ እያደረጋችሁ ያላችሁት ብላ ስትከራከረኝ የነበረችው ሄርሜላ ናት። በፍጥነት ለነሱ ማሳየት ነበረብኝ። አሳየዋቸው። አይተውታል፣ አንብበውታል። ቴሌግራሙን ገብተው ፕሮፋይሉን አይተውታል። ከሱ ባሻገር ደግሞ ኖርማል ቴክስት ሜሴጅ የገባበትን ሰዓቱን፣ ቀኑን ትላንትና ነው መቼስ የቆየ አይደለም የቆየ እንዳልሆነ ኢቭን ሰዓቱንም ቀኑንም ጠዋት እንደነበረ እያሳየኋቸው እንኳን እሱ አይደለም ስልኩ እሱ እጅ ላይ ከሆነ እሱ እንዴት ነው ላይሆን የሚችለው? ይሄን ነገር እንኳን ማገናዘብ አልቻሉም። ሲጀመር አንዳንዴ ምን አለ መሰለሽ ብዙ ጊዜ ነው ጥያቄ ይሆንብኛል። አንዳንድ ሰዎች የሰው አረዳድ በጣም የተለያየ ነው። ተረዳሽኝ አይደል? እኔ አሁን ዛሬ አንቺን ለማግኘትም የተገደድኩበት ምክንያት ምንድነው ብትይ ሰዎች አስተሳሰባቸው እጅግ ብዙ ነው። በቀኝ ስትጂ በግራ ይመጡብሻል፣ በግራ ስትመጪ በቀኝ ይመጡብሻል። ማለት የሆነ የሚያስጨንቅ አሁን አብርሽ በቃ በዚህ ነገር ጥፋት አጥፍታል፣ ይሄ ነገር ልክ አይደለም ስትለው ሌላ መልስ ለዛ ነገር ያንን ነገር እንትን ይልሻል፣ ሌላ ምክንያት ያመጣል። ከዛ በኋላ ይሄ ሌላ ምክንያት አመጣ ነገሩ ልክ ነው እንዴ ብለሽ ደግሞ አንቺ እንድትወዛገቢ ተረዳሽ። አሁን ይሄንን ነገር በመናገር የራሱ ወይ ካንቺ ጋር እንደዚህ መማር ወንድሙ አይደለም ወይ ጠላቱ ነው ምናምን ብዙ ሰው ይላል እንደዚህ። ግን አይደለም። እውነታ የቱ ጋር ነው? ምንድነው የሚፈልገው? እና ደግሞ እኔ ወንድሜ ሺ ጊዜ ወንድሜ ቢሆን እኮ ጥፋት እያጠፋ አይ በርታ ጨብጭብ ልለው አልችልም። እዚች ጋር ደግሞ ቢያንስ እንኳን ምንም ቢቀር ምንም የልጁ እናት ነሽ፣ ሊያከብርሽ ይገባል። ልጁን በስነ ስርዓት ሊያሳድግ ይገባል። ካንቺ ጋር ኑሮ እንግዲያው በቃ ፈጣሪ ካላላ ለማንም ምንም ማድረግ አይቻልም እኮ። ግን እንደዚህ አይነት ነገር ሰዎች አስተሳሰባቸው እኔ በጣም ስለሚገርመኝ ነው። የሁላችንም አስተሳሰብ እንደየመልካችን የተለያየ ነው። ነገር ግን አንዳንድ አስተሳሰቦች ምን ልበልሽ ምንድነው ይሄ ዳሩን ይይዙና ጭብጡን ወይ መጨረሻውን ሳያዩ ለመፍረድ ይቸኩላሉ። አንቺን አሁን ልክ በቃ ሩታ ትላንትና ጥፋት ታጠፋ ነበር፣ ቅድም እያልኳቸው ነበር። ልክ ነው፣ ትላንት ጥፋት አጥፍተሻል፣ ብዙ ነገር ስህተት መራመድ የሌለብሽን ተራምደሻል። በዚህ ሰዓት ግን አሁን ባለንበት ጊዜ ግን ይህንን እያደረገች አይደለም። ሩታ ጥፋት እያጠፋች አይደለም። ሁሉም ነገር ከኛ ጋር እየተገናኘች ከኛ ጋር ብዙ ነገር እያወራች ስለሆነ ምንም ጥፋት እያጠፋች አይደለም እያልኩኝ ለቤተሰብ እየነገርኳቸው ቤተሰብ ተረዳም አልተረዳም የራሱ ጉዳይ ነው። እኔና አንቺ ግን ለቤተሰብም ለናብርሽም ለነሄርሜላም ማስረዳት ግዴታ አለብን። ነገር ግን አንዳንድ ጊዜ ደግሞ የሆነ ይሄ ኮተቱን ጭቅጭቁን ስታይ ይሰለችሻል፣ በጣም ይደብርሻል። እኔም እኮ በነገር ላይ ማለት ነው እንደዛም ሆነው ፈልገው አይደለም ያንን ነገር ላላሳይ ወይም ደግሞ እነሱን ባላገኛቸውስ ምናምን በቃ የራሳቸው ጉዳይ ብዬ ችላ ማለት እኮ አቅቶኝ አይደለም። ይሄ ነገር ግን ዞሮ ዙሪያ ጥምጥም ሄዶ እኔ ጋር እንደሚመጣ አውቃለሁ። ቀድሜ ስለገባኝ ነው ይሄንን ነገር ቶሎ ለማድረግ የወሰንኩት ይንቷል። ሲቀጥል ደግሞ እኔ ራሴ ኑሮ በመኖርበት ጊዜ ምናምን ምክንያት ሰበብ ፈልገው ሁሌ ሜኔን ስማንሳት ደስ ነው የሚላቸው። በነገር ላይ እኔ እንደውም ብዙ ጊዜ እንትን ላይ የራሴን ስራ ወደዚህ ወደዛ ምናምን እያልኩኝ እሰራለሁኝ እንጂ
ቪዲዮ ምናምን ራሱ መልቀቅ ላይ አክቲቭ አይደለሁም። ገብቷል አይደለ? በቃ የራሴን ስራ ሰርቼ ኑሮዬን ልኖር ምን አይነት ሰው ነበርኩኝ። ግን ደግሞ በሰበብ አስማሙ ሆን ብለው ስሜን ማጥፋት ስለሚፈልጉ የግድ ያንን ነገር ለማጥራት ሁሌ እመጣለሁ። ገብቷል? የሆነ ወደ ሳይሆን ተገደ የምታደርገው ነገር ያው አንዳንድ ሰዎች ማለት በጣም ብዙ ሰው አንድ ነገር ሲያወራ በዛ ነገር ይሳላል ሰው። አሁን እኔ ስለኔ ሁሉም ሰው መጥፎ እያወራ ከሆነ እኔን መጥፎ ሰው አድርገው ነው የሚገምቱኝ። አንቺም ሁሉ በቃ ትላንትና ትንሽ ሁለትም ሆነ ሶስትም ጥፋት አጠፋሽ፣ በቃ በዛ ነገር አይምሯቸው ስለተደመደመ ሩታ ጥፋተኛ ናት ወይ ደግሞ ሩታ ተንኮል ትሰራለች፣ ሩታ መጥፎ ነገር ታደርጋለች ነው። አንዳንድ ጊዜ እኮ ይሰለችሽና ታቆሚያለሽ። በቃ ምን ያደርግልኛል እንግዲያው እሱን ትናንትና ምናልባት አብርሽን ለማግኘት ብዙ ነገር አድርገሽ ሊሆን ይችላል። አሁን ግን እንግዲህ አብርሽ በቃ ብንለው እምቢ ስላለ ከዚህ በኋላ ከሱ ጋር ሌላው ሰጣ ገባውስ መግባት ሌላሉስ መግባት ትርፉ ድካም ነው እና ደግሞ የአይምሮ ጸጸት ነው። አንቺም የማትፈልጊው ስሜት ውስጥ እንድትገቢ የሚያደርግ ነገር ነው። ስለዚህ በዚህ ሰዓት እንደዚህ አይነት ኮተት ውስጥ እንደዚህ አይነት ነገር ውስጥ መግባቱ ያስፈልጊም አይደለም፣ ምንም የሚያናግርም ነገር አይደለም ሲጀመር። አዎ እኔ ያንን ነገር አስቤ ቁጭ ባልኩበት ሰዓት ግን ማንናቸውም ቁጭ አይሉልኝም ለኔ። እኔ ምን አርጊ ነው የምትልክ? ኧረ ተፋቱኝ አለቃለኝ እኮ አለ ሰውየው። ኧረ በስመ አብ እኔ ምንም ሊፋቱኝ አልቻሉም። በቃ ማለት የራሴን ስራ ሰራ ምናምን ምክንያት ፈልገው ዙሪያዬን መዞር ይፈልጋሉ። እኔ በእንደዚህ አይነት ነገር ውስጥ እጄ የለበትም። ጉዳዩንም ስለዚህ ጉዳይ አላውቅም። የራሴን ኑሮ እየኖርኩኝ የነበርኩ ሰው ነኝ። ፈልጎ ባደረገው ነገርና አቅዶ ባደረገው ነገር በቃ የኔን ነገር ማንሳት ያስደስተዋል መሰለኝ። እኔ አላውቅም፣ ደስ ይለዋል መሰለኝ የኔ ነገር ማንሳት። ሆን ብሎ በቃ ከፍቅር ጋር በፈጠረው ነገር የሩታ ሴራ ነው ብሎ ተነሳ ማለት ነው። እሱ እንደዛ ሊሆን እንዴት ነው የኔ ሴራ ሊሆን የሚችለው? እንዴት ነው ማለት ፍቅርስ እውነት እሺ የምትል ይመስላችኋል ወይ? ስታስቡት እንደው እንደ ባል አምሮ አንዳንዴ ዝም ብላችሁ የሆነን ሰው ስለወደዳችሁት ብቻ በጭፍንና በደፈናው አትከተሉ፣ ወይም ደግሞ አትረዱ። ላይክ ፍቅርን እኔ እንደዛ አርጊ ስላልኳት የምታደርግ ይመስላችኋል? እናንተ ራሱ ስታስቡት አታደርግልኝም። እኔም ቢሆን ሴት ልጅ ነች፣ የራሷ ስሜትና የራሷ ፍላጎት ስለሆነ ነው እዛ ጋር እንደዛ እየሆነች ያለው እንጂ እኔ መክሪያት ወይም ደግሞ እኔ እንደዚህ አድርጊ ብያት ልታረግ አትችልም። የፈለገ ነገር ቢሆን ክብሯን ይበልጥባታል። ገባ? የፈለገ ነገር ብትወደኝ፣ የፈለገ ነገር ጓደኛዬ ብትሆን ከጓደኝነትም ከፍቅርም ክብር ይቀድማል። ገባ? ክብሯን ታስቀድማለች፣ የሴትነት ክብሯን ወጓን ታስቀድማለች እንጂ ሄዳ ከአብርሃም ጋር እዛ አልጋ ቤት ልትተኛልኝ አችልም፣ መኪና ውስጥ ልትሳሳምልኝ አችልም። በኔ ሴራ ሰዎች መረዳት አለባችሁና ይሄን ነገር አስቡ። ምንም ነገር ቢሆን ራሷን አንዳንድ ነገሮች ከራሷ ነገር ሳትነካካ ልታደርግ ትችላል። የዚህን ያህል እርምጃ ግን ትራመዳለች ማለት በፍጹም ልታረግ የማትችለው ነገር ነውና በደፈናው ማናችሁም ባትፈርዱ ደስ ይለኛል። እኔ የራሴ ኑሮ ነው እየኖርኩኝ ያለሁት። ትናንትና የሚያደረኩት ነገር ቢኖር ከዚህ በፊት የተፈጠረው ነገር ድጋሚ እንዳይፈጠር በማሰብ ነው መጥቼ ይሄን ነገር ለማሳየት የሞከርኩት። ምክንያቱም እሱ ባደረገውና እሱ ፈልጎ በፈጠረው ነገር የኔ ስም ሁሌ መነሳት አለበት ብዬ አላስብም። ስለዛ ቶሎ ብዬ ራሴን ነፃ ለማድረግና ነገሮችን ወዲያውኑ ለማስቆም ያደረኩት ነገር ነው። በቃ ልክ ነው ብዬ በሰዓቱ ወዲያው ያሰብኩትን ነገር ነው ወዲያው ያደረኩት። ረጅም ራሱ አላሰብኩበትም። በቃ ይሄ ነገር ከዚህ በፊት ያደረገው ነገር ነው አይደለ? ስለዚህ እኔ አላቅም ነበር ሊለኝ ነው። አሁንም እንደ ድሮ የሆነ ነገር ይሄ አሁን ከፍቅር ጋር የተፈጠረውን ነገር ጥፋቱን ለመሸፈን እንደዚህ አይነት ነገር ባደርግ ወይም ደግሞ ይሄን ነገር በፈጠር ነገሩ ሁሉ ይረሳና ከፍቅር ጋር የፈጠርኩት ነገር ይረሳና ከሩታ ጋር ነገሩ ይያዛል ብሎ አስቦ ነው በቃ የመጣው ብዬ ወዲያውኑ ነው ቴክስቱን ለማሳየት ተሰባብሬ የመጣሁት። በነገር ላይ አንድ ነገር ስትይዝ የመጀመሪያ ያደረከው ነገር ይረሳል። እሱን ለማስረሳት ያደረገው ሲራን የመሰለኝ እኔ ራሴ ቶሎ ብዬ ያንን ነገር ለማጋለጥ የሞከርኩትኝ በዚህ የተነሳ አሁንም ይቀጥላሉ እንደዚህ አይነት ነገር ማድረግ። አሁንም ነገም እንደዚህ አይነት ነገር ይቀጥላል። ነገር ግን ሩታዬ በቃ አንቺ ተያቸው፣ ተረዳሽኛል? ታያቸው ያሻቸውን የፈለጉትም ነገር ያድርጉ። ግን መስሚያሽን ዝግ አድርገሽ ያለውን ነገር ምንድነው አንቺ በቃ የራስሽን ኑሮ እየኖርሽ ዘና እያልሽ ከልጅሽ ጋር ፈታ እያልሽ ያንን ነገር በቃ ስሪ። ገብቶሻል አይደለም? ያንን ነገር አድርጊ። የሚከታተሉሽ ሚዲያ ላይ ቤተሰቦች ራሱ የሚፈልጉት በቃ ከሉሌ ጋር ፈታ እያልሽ እንድትሆኚ ሌላ በራስሽ መንገድ እንድትመጪ ስለሆነ ከእንደዚህ ጭቅጭቅ ብትወጪ እንደ ታላቅ እኔ ደስ ይለኛል። ብታይ እኔም እንደዛው ብሆን ደስ ይለኛል እኮ ዴቭ። ግን ደግሞ ከኔ ህይወት ሊወጡ ያልቻሉ ሰዎች ናቸው እኔን በጣም እንደዚህ እያስጨነቁኝ ያሉት ምናምን። እኔ የራሴን ኑሮ ስኖር ስራዬን ለመስራት ስወጣ ብቻ አሁን ላይ እንደውም ትንሽ ቀዘቀዘ እንጂ ከባለፈው በኋላ ማናችሁ ቤቴ እንድትደርሱ አልፈልግም ምናምን ካልኩኝ በኋላ ነገሩ ትንሽ ቀዝቀዝ አለ እንጂ
ስወጣ እኮ የጎረምሳ ጋጋታ ነው የሚልከው። እኔ የእሱን ሐሳብ ባይሰሙና የእሱን ሐሳብ ባይረዱ ኖሮ በዚህ ያህል ልክም እነሱ ተጓተው ሊመጡ የሚችሉበት ምክንያት አይኖርም። እቤቴ ምናምን ይገባሉ አንዳንዴ እኔ ስራ በመውጣበት ሰዓት ገብቷል። መቼም እኔ እዚህ ጋር ቁጭ ብዬ አይደለም የምበላው፣ ሰርቼ ነው ወጥቼ ወርጄ ነው ገብቼ ነው የራሴን ኑሮ እየመራሁ ያለሁት እንጂ ከሱም አንዲት ነገር ጠብቄ ማላቅም። ራሴን ያቋቋምኩት ራሴ ነኝ ከድሮም ጀምሮ የምኖረው ገባ። ስለዚህ ይሄንን ነገር ለማድረግ ላይታች በመውጣ ሰዓት ሆን ብለው የኔን ነገር ለመጣል እኔን ለመስበር ጓደኞቹ አይቀሩ እኔ አላቅም። ልክ በማልኖርበት ሰዓት የሆነ ታይም ከነሱ ጋር በጣም ስለምጨቃጨቅና ስለማልግባባ ልክ ልወጣ ስል ማለት ነው ዳኒን ራሱ ልኮት ያውቃል። ስወጣ ስገባ ራሱ እንዴት እሱ የሚከታተለኝ ነው ይመስለኝ አይደለም ነው እሱ ጭምር የሚከታተለኝ መውጫ መግቢያዬን ሁላ የሚከታተል ነው የሚመስለኝ። ልክ ልወጣ ስል ማለት ነው ዳኒ ላከውና አብርሃም እዚህ ይጠብቅሻል እንዳትሄጂ ሊያናገርሽ የሚፈልገው ነገር አለ ምናምን ብሎ በዛ ታይም እንድቀር አደረገኝ። የራሴን ውሳኔ እንዳልወስን አደረገኝ እና በዚህ ነው ልክ ነው እየተከታተለኝ ያለው እንጂ እኔ ራሴን ኑሮ እንድኖር እንኳን ማንም የፈቀደልኝ ሰው የለም። የራስሽን ኑሮ ይሉኛል እንደዚህ ግን ከጀርባ እንዳልኖር ወይም ደግሞ የኔ ስም እንዲነሳ የማያደርጉት ጥረት የለም። የበለጠ ችግር ፈጣሪ ራሳቸው ወይ ደግሞ ራሱ ይሆናል ነው። እኔ ምን አለ መሰለህ ትንሽ ነገር ሲነሳ ወዲያው እኔ ኃይለኛ ሆኜ ቶሎ ሪአክት እንደማረክ ስለሚያውቁትም ይመስለኛል በዚህ ነው ልክ የሚሄዱት ፈርዘር የሚሄዱት ለዛ ነው ብዬ አስባለሁ አንዳንዴም። ስለዚህ አሁን ይሄን ምን እናደርጋለን መሰለሽ ሩታዬ፣ አሁን ዛሬ መገናኘታችን ዝም ብሎ እንዳይሆንብን በእንደዚህ አይነት መንገድ እንግዲያው አሁን አንቺም ገብቶሻል፣ የሚመጡበት መንገድ የሚሄዱበት መንገድ ገብቶሻል። ያንን ነገር መቀልበስ ነው የምናደርገው። አብርሽ እኛ ብለናል። በቃ አብርሽ ህይወቱን ኑሮውን ልጁን ፈልጎ ቢሆን ቀጥታ የሚመጣው አንቺን ይቅርታ አድርጊልኝ ሩታ በቃ የትላንትና ህይወቴ ብዙ ስህተት አጥፍቻለሁ፣ ብዙ ነገር በድዬሻለሁ። አሁን ግን ይቅርታ አድርጊልኝና ኑሯችንን እንኑር። በቃ ይዘጋል እኮ ይሄ ነገር ተረዳሽኛ? አንቺ ፍላጎት ካለሽ ከአብርሽ ጋር በቃ ይቅር ብያለሁ ብለሽ ኑሮ እንትን። እሱ ግን ይሄንን ከአንቺ ዙሪያ መሽከርከር ነው የፈለገው። ይሄንን ደግሞ እሱ መሽከርከር የፈለገውን ነገር አንቺ እጅ ሰጥተሽ እንዲሽከረከር እድል አትስጪው ነው በቃ እምልሽ። ገብቶሻል አይደለ? የሆነ ማለት በንቀት ነገሩን ለመተው እኔ አብርሽ አንዳንድ ጊዜ ሰው ምን ይላል ምንም ይባባል ጎበዝ ከራሱ ስህተት ይማራል ነው የሚባለው። የሆነ ጥሩ አዋቂ ከሆነ የሚሰራውን ስህተት እያየ ቢያንስ እንደ ይሄንን ሁሉ ስህተት ሰርቻለሁ፣ ይሄንን ሁሉ ጥፋት አጥፍቻለሁ፣ መማር አለብኝ ብሎ ራሱን እንዲማር የሆነ እኔ እንጃ አብርሽ የሚሄድበት መንገድ በጣም አስቸጋሪ ነው። ወንድሜ በጣም እያስቸገረ ነው ያለው። ግን ሁሉም ነገር ፈጣሪ ያስተካክለው ሩታዬ። በቻልሽው መጠን ግን አንቺ ይሄን በራስሽ ነገር በቃ ከሉሌ ጋር ፈታ ያለሽ ብትመጡልን በጣም ደስ ይለናል። አሁንም ስለመጣሽ እንግዲህ ስራ አስጥቼም ስለመጣሽ በጣም ይቅርታ እና መሰግናለሁ ስለመጣሽም። እሺ ዴቪ ቴንኪው በጣም